ሀኒቾ የገጠማት በማትችለው በአባቷ ነው። አባቷን እንግዲህ ለማሳከም እየተዘጋጀችበት ባለው ሰዓት ወይዘሮ ሜላት እርዳታዬን ያለው በማለትም ለዶክተሩ ነገረችው። ዶክተሩም ለሀና ሲነግራት ሀና የመጨረሻ አዘነች። የመጨረሻም ውሳኔዋ ወይዘሮ ሜላት ጋር ሄዳ እግራቸው ላይ ተንበርክካ መለመን ነበረ። ወይዘሮ ሜላት ጋር ሄዳ ተንበርክካ ስትለምናቸውም በእርግጫ ገፍትረው አባረሯት። እውነት በጣም ያሳዝናል። አሁን ምናሴና ሰላምም ሰው ሐኪም ቤት የታመመን ሰው እየገደሉ እኔን ማዳን አይቻልም፣ ሐኪም ቤት ያለውን ሰው ሳያሳክሙ አላት ወይዘሮ ሜላትን ምላሴ። ወይዘሮ ሜላትም እንዴት እንደዚህ ትላለህ? ያች ሀና የምትባል ናት አለችው። ጥሏት ወጣ። እንግዲህ ሰላምም ከሀኒቾ ጋር ሂዳ የምትችለውን ነገር እያደረገች ነው። እና ጆሮ ሰው ፊት ተንበርክከሽ ለምነሽ ወይም ደግሞ በሰው ፊት ዝቅ እንድታይ አልፈልግም ሀኒቾ፣ የትም ቦታ ትሄጂ ሲላትም ሀና ላንተ አባትህ ስላልሆነ ነው በማለትም እየሮጠች ወይዘሮ ሜላት ጋር ሄደች። እጅግ በጣም ያሳዝናል። የጭካኔ ጥግ። እርግብ እንግዲህ ሀና ተንበርክካ ወይዘሮ ሜላትን ስትለምን እሷ ግን እየተሳለቀች እየሳቀችባል ነበር። እርግብና ወይዘሮ ሜላት የሚያለቅሱበት ቀን ናፍቆኛል፣ ፍትህ ለሀኒቾ እያልን እውነት አወቱ ወይዘሮ ሜላት እንትን የምታፍርበትና እንዲሁም የምትጸጸትበትን ቀን እየተመኘ ማን ነው? በጣም ያሳዝናል። እርግብ አሁን ስሟን ሀሴት ብላ ለመቀየር ትፈልጋለች። እናም ወይዘሮ ሜላት ሀሴትን እንግዲህ አምነው ሊቀበሉ ነው። ያ ማለት እርግብ ሀሴት ስትባል የፈለግሽውን ማድረግ መብት አለሽ፣ እኔ ደግሞ የአንችን መብትና የምትፈልጊውን ነገር ፍላጎትችን ማሟላት ግዴታ አለኝ በማለትም መለሱላት። አሁን እሷ የቤት ልጅ ነኝ በማለት እግሯን እንግዲህ አንሰራፍታ ተቀምጣለች። በጣም ያሳዝናል። እውነት ተደብቃ አትቀርም። በጣም መልካም ሰው ቢሆንም አሁን ግን በጣም እያናደዱኝ ነው። እውነት ናት ብላ ሀኒቾም ጥላ ሄደች። እና ውሸታም እያልሽኝ ነው ስትልም እንደሱ አላልኩም፣ ግን አሁን ላይ ያደረጉት ነገር እምነታቸውን እኔም ተራሴ ተስፋ ቆርጬ እርሰው ላይ እምነቴን ጥዬ ነበረ፣ ተስፋዬንም በርሰው አለምልሜ ነበር። አሁን ግን እሰውም እምነተውን ተዋተውልኛል ብላ ሀና ጥላ ሄደች። ወይዘሮ ሜላት ይቺ አሳያታለሁ እንዴት እንደዚህ ታረገኛለች በማለትም የአንቺን የመርዳት ግዴታ የለብኝም ብለው ገፍትረው በእግራቸው ጣሏት። ሀኒቾ በጣም ታሳዝናለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርት ይዘን መጥተናል። እንግዲህ ሀኒቾ በጣም የሚያሳዝን ድርጊት ላይ ትገኛለች ማለት ነው። ሀኒቾ በጣም ታሳዝናለች። የተፈጠረው ነገር እጅግ ልብ የሚነካና የሚያም ነገር ነው። ይሄ ሁሉ ለሀና አይገባም። ሁላችንም እንግዲህ ፍትህ ለሀና እያለን ሀኒቾን መገደፍ የምትፈልጉ እንግዲህ በሀኒቾ ጉዳይ የሚነሳ እያበረታታችሁ እላለሁኝ። ሀኒቾ እንግዲህ አሁን የመጨረሻ በጣም ስሜታዊ መሆንን አምጥታለች። ጆሮም ለሷ ብሎ ማንም ፊት ሄደሽ ወደ ታች ዝቅ ብለሽ ማንም ሰው እንድትለምኝ አልፈልግም ሲላትም ለሀና ለጆሮ የመለሰችልን መልስ አንተ አባትህ ስላልሆነ ነው፣ እኔ ደግሞ አባቴ ስለሆነ አይደለም ሰው ፊት እምንም ፊት ቢሆንም በረከካለሁ አለች። እንደሄደችው ግን በፍጹም የተሳካ አልነበረም። ዶክተሩም እንግዲህ ለወይዘሮ ሜላት ደውላ ስትጠይቀው ያልኩን ነገር አደረግ ስትለውም የሕክምና ግዳፌን አንስቻለሁ እናም ንገራ ስትለው እንዳሉኝ አድርጌያለሁ ሲላቸውም ኦኬ አመሰግናለሁ፣ ግን እኮ ምን አለችህ አሉት። ምን አማራጭ አላት? አባቷን ከሆስፒታል አውጥታ ይዛ መሄድ ነው ሲላትም አይመለከተኝም አለች። ግን እኮ እሷም እውነት ሊኖራት ይገባል። አንዳንድ አጭበርባሪ ሰዎችም ሊሆኑ ይችላሉ። አንዳንድ ሆስፒታሎች
የሚጠሩትን ገንዘብ ዝቅ ያደረጉና ውስጥ ከገቡ በኋላ ኦቨር ያደርጉባቸዋል። የትም ቦታ አይሄዱም በማለት ስለዚህ አሁን የእሷም ያ ነገር ተከስቶ ሊሆን ይችላል ቢላትም አይመለከተኝም ብላ ስልኩን ዘጋችው። ወይዘሮ ሜላት በጣም ያሳዝናል። እንግዲህ ሀኒቾ አማራጭ ስለሌላት ብዙ ቦታ ብትደርስም ልታገኝ አልቻለችም ያባቷል። እናም ተመልሳ መጣች። ጆሮና እንዲሁም ተምቹ ደግሞ አሁን በጣም እየተጨናነቁ ይገኛሉ። ተምቹ የሀና አባት ደቀሱ በቃ እያለ ሲልም ደይመዋል በቃ ሲለውም ጆሮ ይናደዳል። እናም ጆሮን እዛ ሀና አባት ጋር አስቀምጠው ግን እየበረረ ሀናን ተከትሏት ሄደ። ሀናም አልፈልግም ብላ መጥፎ ነገር ተናገረችው። እሱም ተመልሶ ማልቀስ ጀመረ። በቃ እኔማ እርሰው እንደዚህ ሆኖ በህይወት ካሉ ዝም አልልም፣ እንደምንም ብዬ ማሳከም አለብኝ በማለትም ወሰነ ተምቹ። እና ከትንሽ ጊዜ በኋላ ጆሮ ሲመጣለት አንተ የት ሄደህ ነው ሲልም እባክህ ሀና ተናዳ ስትወጣ አንድ ነገር እንዳትሆን ብዬ ነው አለው። እሺ እና ፋያው ደይመዋል? አንተ ያመሃል እንዴ? እና ታዲያ በቃ ካሉ የምንችለውን ነገር ማድረግ አለብን፣ ብቻ ንስረቅ እንዳትለይ ተምቹ አለ። ምንም ይሆን የሚያሳስበኝ የእርሳቸው መዳን ነው። ምንም ይሆን ምንም እንዴ ፋዘር እኮ ከታከሙ ይድናሉ። ስለዚህ ያዝኑብናል በመስረቃችን ባሳከምናቸው አለ። ይልክ ሳንረዳቸው ከሚሞቱብን አሳክመናቸው ቢያዝኑብን ይሻላል። እኔ አልሰማህም፣ ይሄ መጨረሻው ውሳኔ ነው ብሎ እርቦኛል ብሎ ተምቹ ወጣ። ተምቹ እንግዲህ ያንን የቁም ሬሳ የሚመስል እሱም የቁም ሬሳ ብሎታል። እየሮጠ ሄዶ አገኘው። ያኛው ልጅ ግን እንግዲህ ሆስፒታል በድፍረት ገብቶ የሀናን ውጤት ያስቀየረው ሰውዬም አስፈራራው መኮንንን የተምቹን ፎቶና እንዲሁም ደግሞ ሀብል የተረከበው። ከዛም ስልኩንም ወሰደበት። ከዚህ በኋላ ከተምቹ የሚባለው ሰው ጋር ብትገናኝ እገላለሁ ብሎ ማስፈራርቶት ሄደ። እዚህ ተምቹ ያስፈራራዋል፣ እዛ ደግሞ እነሱ ያስፈራሩታል። ተምቹ ቀስ በቀስ አድብቶ ሲይዘውም እውነቱን ለተምቹ ተናገረ። ሰዎቹ አስፈራርተው ስልኬን ቀምተውኛል፣ እንግዳውስ ንገራቸው 200 ሺህ ብር እፈልጋለሁ፣ ካልሆነ ግን ሌላ ችግር እንደሚመጣ ንገራቸው አለ። እሺ በቃ በማለትም ልጁ ሄደ። የሀኒቾ አባት የሕክምናው እንግዲህ መስተጓጎል በጣም እየታመሙና ሀናም እየተሰቃየች ትገኛለች። ሰላም ደግሞ እናቷ ጋር ተጣላች። አይገርምም? እንዴት ሀና ላይ ያደረግሽውን ነገር ሰምቻለሁ። መጥፎ ሰውነሽ፣ ጥሩ ሰውነሽ። መጥፎ ነሽ ስልሽ ጥሩ ትሆኛለሽ፣ ጥሩ ሰውን አስል ደግሞ መጥፎ ትሆኛለሽ። በቃ ምን እያልሽ ነው አለች ወይዘሮ ሜላት። እማዬ ማንነትሽን እየጠየቅኩሽ ነው፣ እውነቱን ማወቅ ፈልጋለሁ አለቻት። አንቺ እኔን ነው እንደዛ እያልሻለሽው? ለሀና እንደዛ ማድረግ ነበረብሽ አለች። ምን አገባሽ? አላገባኝም ስለሷ። ያጭበረበረች ሌባ ምንም ይሆን በጣም አዝናለሁ። እሺ እሷን እንደዚህ ማድረግ የለብሽም። በጣም አዝናለሁ። እዛ አባቷ በሞትና በነፍስ መካከል ሆነው አንቺ እንደዚህ ማድረግሽ ተገቢ ነው አለቻት። ከዛም አንቺ እናቴን እንደዚህ ነው እንዴት እንደዚህ ነው የምታናገሪው ብላ እርግብ እማላቸው ጭልቅ አለች። ምን አገባሽ? እንዴትም ላናግራት አለች። አንቺ ልጅ አብድሻል እንደ ዛሬ አሉ ወይዘሮ ሜላትም። ከዛም አንቺ ምን ነሻል? ጤነኛ አይደለሽም እንዴ? ጤነኛ ያልሆነ ቤት የመጣችው እያለች ወይዘሮ ሜላት ተማርራለች። እንግዲህ እርግብ ለምናሴ ሰከሰችላት። ሀና መታ ሀና እኮ እንደዚህ በቅጥፈት ትርቀናለች ብዬ አስቤ አላውቅም ነበር የፈራሁት ሲልም አልመጣችም፣ ግን እንደዚህ በፍጥነት አልመጣችም። ምን ልትሰራ ትመጣለች ከዚህ በኋላ ብላ ስትልም ሀና በቀላሉ ነገር ተስፋ መቆርጣት እርግብ ደግሞ እማዬ እኮ የሕክምናውን ገንዘብ አንስታባታለች ስትለውም እርግብ አውቃለሁ፣ በእያንዳንዱ እውነትሽን ነው እናቴ እንደዚያ አታረግም። አዎ እንደዛ ብቻ ሳይሆን
በነገራችን ላይ መታ ነበር እኮ ሀና በቀላሉ በተስፋ እንደማቆርጥ አውቃለሁ አላት። አምጣጧ አንተ እንደምትፈልገው የእናንተን ወንድምነት ፈልጋ ሳይሆን አባቷን እማዬ እንድትረዳላት ነበረ። እማዬ ደግሞ አይሆንም ብላ አመናጭ ቃላከቻት። ምን አለ ምናሴ? አዎ ሀና በሰዓቱ በጣም ታሳዝናለች። እማዬ እግር ላይ ተደፍታ ማልቀስ ጀመረች። ገንዘብ ቢኖረኝ እኔ ራሴ ረዳት ነበር። የእውነት በጣም ታሳዝናለች ምናሴ አለችው። በጣም ያሳዝናል እኮ እማዬ ይህን አረገች። አዎ ምን ማድረግ ብቻ እንደው እንዳይሆን አድርጋ ዋርዳ ነው የላከቻት አለችው። ምናሴ ተናዶ እክላሱ ሄዶ ቁጭ ባለበት ሰዓት ወይዘሮ ሜላት ሲሄዱም አኮረፋቸው። ዛሬ ቀን ሙሉ ቀን አላወራህኝም ምን ነህ ነው ስትልም አመመህ ሐኪም ቤት እንሄድ? አይ ደህና ነኝ አላመመኝም። ልጄ ምን ሆነህ ነው ስትለው አላመመኝም አልኩሽ አይደል ሐኪም ቤት እንሄድ ሲሉትም አይ አያስፈልግም ሐኪም ቤት ታሞ የተኛውን እየገደሉ እኔን ለማከም በፍጹም በጣም ራስ ወዳድ ላንቺ ብለን እኮ ነው ያላበት እያደግን ያለ ነው የአባቶቻችንን ክፋት ወይስ ያንቺን እንደዚህ ጭካኔ ማስተናገድ አለብን? በጣም ትገርሚያለሽ በማለትም ጥሏቸው ሄደ። ወይዘሮ ሜላት በጣም ተናደው ውይ ሀና ከቤቴ ሞተሽ ሰላም አሳጣሽኝ፣ ሰላም በጠበጥሽ አለች። ሀንቾና እንግዲህ ሰላም ሙዝ ገዝታ ሄዳ አሁን ሙዝ ይዤ መጥቻለሁ ቁጭ ብለን አብረን እንብላ አለቻት። አብረው በሉ። ቻናሉን ሰብስክራይብ ያደረጋችሁ አሰበስታችሁ ኮሜንት አስቀምጡ።